የዜና መጽሔት የዜና መጽሔቱ በአብዛኛው ውጥረት ጥቃትን የሚመለከት ይሆናል። ወደ ቀዳሚው እንሻገር። በራያ አላማጣ ወረዳ መሯ በተሰኘች አካባቢ በሚገኝ ሁለተኛ ደረጃ ትምህርት ቤትና ሌሎች ቦታዎች ላይ ተሰብስበው በነበሩ የህወሓት ታጣቂዎች ላይ ትናንት ሐምሌ 4 ቀን ተደጋጋሚ የድሮን ጥቃት መፈጸሙን የአካባቢው ነዋሪዎች ገልጸዋል። በጥቃቱ በርካታ ሰዎች ሳይጎዱ እንዳልቀረና ጉዳተኞች ወደ አላማጣ ሆስፒታል መወሰዳቸውን ነዋሪዎች ተናግሯል። ኢሳያስ ግላው ተጨማሪ ዘገባ ልኮልናል። በራያ አላማጣ መርዋ በተሰኘ ቦታ ትናንት ነሐሴ 4 ቀን ተደጋጋሚ የድሮን ጥቃት በህወሓት ኃይሎች ላይ መፈጸሙን በአካባቢው የሚኖሩ ነዋሪዎች ተናገሩ። የድሮን ጥቃቱ በመርዋ ሁለተኛ ደረጃ ትምህርት ቤት ተሰብስበው በነበሩ የህወሓት ታጣቂዎች ላይ የተወሰደ ነው የሚሉት ስማቸውን ለደህንነታቸው ሲሉ እንዳይጠቀስ የፈለጉ አስተያየት ሰጭ ናቸው። 2 ሰዓት ላይ ማይ ሐርማዝ ይባላል ልዩ ቦታው። ትምህርት ቤቱ ጋር እኮ ነው። ትምህርት ቤቱ ትልቅ ትምህርት ቤት አለ። ሎጂስቲክ እዛ ነበር ይዘው እንትን እየተባባሉ የነበሩት። ልክ ተቀባበሉና ሲኩ እዛ ስቶርም ሩም አድርገውት ነበር። አንዱን ክላስ ማለት ነው። አንዱን ትምህርት ቤት ላይ ስለሆነ እነሱ ሳምንት እያሰሰች ነበረ። ከፍተኛ ፍንዳታ ነበር ሲመጣ። በጣም በቃ ህዝብ እኮ ምንድን ነው ምናምን ብሎ ራሱ የሚገርም አሁን በዚህ ሰዓት ትኩስቶ ላይ ታኦ ምናምን ላይ እየዞረች ነው። ትናንት የተፈጸመው የድሮን ጥቃት ተደጋጋሚ ነበር የሚሉት አስተያየት ሰጭም በ4 የተለያዩ ቦታዎች ላይ የድሮን ጥቃት መደረጉን ይገልጻሉ። መርዋ ማለት ያው ራያ አላማጣ ወረዳ ነው የምትገኘው እና እዛ መርዋ ላይ ቅዳሜ ገበያ ስለነበር በጣም ብዙ ሰራዊት ነው የነበረው ቅዳሜ ገበያ ላይ። ያው ትናንት 2 ሰዓት አካባቢ 3 ቦታ ላይ የድሮን ጥቃት ተደረገ ማለት ነው። ግን ጣቢያው ላይ አንድ፣ ከዛ 2 ደግሞ ትምህርት ቤት ላይ ማለት ነው። 4ኛው ደግሞ ማህርማዝ የሚባለው ቦታ ላይ ወደዚህ ከመርዋ ወደዚህ ወጥቶ ማህርማዝ የሚባለው ቦታ ላይ ነው። 4ኛ አስተጎደ ለ6 አካባቢ ነው የድሮን ጥቃት የተደረገው ማለት ነው። ሌላው ትናንት የድሮን ጥቃቱ ሲደርስ በአካባቢው ነበርኩ ያሉት አስተያየት ሰጭም ጠዋት ላይ ስብሰባ ላይ ባሉበት ነው ጥቃቱ የተፈጸመው ሲሉ ነው የሚናገሩትም። ትናንት ጠዋት ቤተሰብ አንድ ስብሰባ ነገር አድርገው ነበር። እሱን መሳሪያ በግመልም አያም በበኩሎም ነው የገባው። ከዛ ጠዋት አጋጣሚ ድንገት ነው ለሳት አካባቢ ነው ጥቃት የደረሰባቸው። የት አካባቢ ነው ጥቃት የደረሰው? ትምህርት ቤቱ ጋር። ሌላ ደግሞ ችግኝ ጣቢያ ላይ ነው። ከ3 ቦታ ነው መጀመሪያ ጥቃት የደረሰባቸው። ሁለተኛ ደረጃ ትምህርት ቤት፣ ችግኝ ጣቢያና መጨረሻ ላይ ከተመቱ በኋላ ከዚህ የሸሽ የተረፉት ወደ ድልድይ ሃይስኩል አካባቢ መግቢያ ድልድይ ያለ ወረዛ ለመደበቅ አስበው ነበር። ከዛ ውስጥ እንዳሉ ያው እዛ ላይ ጥቃት ደርሶባቸዋል። 4ኛ ማለት ነው። የድሮን ጥቃቱ ከደረሰ በኋላ የአካባቢው ማህበረሰብ ወደ ስፍራው እንዳይቀርብ ተደርጓል ያሉት አስተያየት ሰጭም ዛሬ ጧት ለመንግስት መረጃ ሰጥታችኋል በሚል ሰበብም የአካባቢው ማህበረሰብ ለእስር ተዳርጓል ይላሉ። ከጥቃት በኋላ ሰው እዛ አካባቢ እንዲቀርብ አላደረጉም። ብዙ ቁስለኛ እንዳለ የሚነገር ብቻ ነው። ከዛ አሁን ዛሬ ደግሞ እዛ አካባቢ ያሉ ሰዎች እናንተ ናችሁ መረጃ ሰጥታችሁ አስደረድራችሁ የሚል አንዳንድ ሰዎችን ማሰር ጀምረዋል። ውሃቶቹ ማለት ነው። ትናንት በነበረው የድሮን ጥቃት የተጎዱ ሰዎች ወደ አላማጣ ሆስፒታል ሲገቡ ተመልክቻለሁ የሚሉት የአላማጣ ከተማ ኗሪም ሆስፒታሉ እስከ ዛሬ ጧት 3 ሰዓት ድረስ ለከተማው ማህበረሰብ አገልግሎት እየሰጠ አይደለም ሲሉ ይናገራሉ። ትናንት ድሮን ከጣለች በኋላ ወደ 4 ሰዓት አካባቢ በአምቡላንስም ቁስለኛ ገብተዋል። አላማጣ ከተማ እንዳለ ታካሚ የሚመላለሱ የነበር አውጥቷቸዋል። ቀለል ያለ በሽታ ያለባቸው አውጥቷቸዋል እና ማንም ሰው አይገባም ነበር። 2 በር ነው ያለው። በላይኛው አይታሰብም ለመግባት። በዚህ ነው ኤመርጀንሲ ሜዲ እናቶች ካሉ እንጂ ብዙም ጭራሽ አያስጠጉም። አብዛኛው ማህበረሰብ ወደ ግል ነበር የሚሄደው፣ አያስገቡም የሚባል ወሬ ስለሰሙ ማለት ነው። ትናንትና እንደዛ ነበር አገልግሎቱ። ትናንትና ሙሉ በሙሉ ይሄ ነው ዝግ ነው የነበረው። በጣም ከፍተኛ የሆነ ቁስለኛም ነበር። ዛሬም እስካሁን እስከ 3 ሰዓት እዛ አካባቢ ነኝ፣ አልጀመረም። ደረሰ በተባለው የድሮን ጥቃት ዙሪያ ከኢትዮጵያ መንግስት በኩል ምንም የተባለ ነገር ባይኖርም ህወሓት ከ2 ቀናት በፊት ባወጣው መግለጫ መንግስት ወደ ትግራይ አካባቢዎች ጦርነት ለመጀመር ሰራዊቱን አስጠግቷል ሲል ይከሳል። ለዶይቼ ቬለ ዘገባ ኢሳያስ ገላው። በመተከል ዞን ግልገል በለስ ከተማ ታጣቂዎች ዛሬ አደረሱት በተባለ ጥቃት ከ10 በላይ ሰዎች ህይወት ማለፉን ነዋሪዎች ለዶይቼ ቬለ ተናገሩ። የመተከል ዞን ኮሚኒኬሽን መምሪያ በበኩሉ ጥቃቱ መፈጸሙን አረጋግጧል። መምሪያው በማህበራዊ ድረገጹ ባሰፈረው መግለጫው የደረሰውን ጉዳት በዝርዝር አልገለጸም። ጥቃቱን አደረሱ ከተባሉት ታጣቂዎች በኩልም ስለ ጥቃቱ የተባለ ነገር የለም። ከአሶሳ ነጋሳ ደሳለኝ ቀጣዩን ዘገባ አጠናቅሯል።
የመተከል ዞን ዋና ከተማ በሆነችው ግልገል በለስ ከተማ መናኸሪያ አካባቢ ዛሬ ደርሰዋል በተባለው የታጣቂዎች ጥቃት ወደ መናኸሪያ ለመግባት ሲንቀሳቀሱ የነበሩ ሰላማዊ ሰዎች ሕይወት ማለፉን ያነጋገርናቸው የአካባቢው ነዋሪዎች አመልክተዋል። አንድ ስማቸው እንዲጠቀስ ያልፈለጉ የግልገል በለስ ከተማ ነዋሪ ታጣቂዎቹ በተለያዩ ቦታ መሳሪያ መተኮሳቸውን ገልጸዋል። ወደ መናኸሪያ የተተኮሰው የቡድን መሳሪያ ሳይሆን እንዳልቀረ በመግለጽ በጥቃቱ በርካታ ሰዎች በአንድ ቦታ በተተኮሰው መሳሪያ ተጎድተው ሆስፒታል እንደሚገኙ አብራርተዋል። ታጣቂዎቹ ሰላማዊ ሰዎችን ኢላማ ማድረጋቸውን የገለጹት ነዋሪው ወደ ከተማ ሲገቡ ከጸጥታ ኃይሎች በተሰወረ መልኩ እንደሆነም ጠቁመዋል። መጥተው ወደ ጤጣን አልፎ በቃ አሁን ያስጠላው ነገር የሰላማዊ ሰው መግደላቸው ነው። በየቤቱ ቤተክርስቲያን፣ ሁለቱ ቤተክርስቲያን ላይ ሰው መጥቶ ገደሉ። መናኸሪያ ላይ እኮ ባለቤቴ ሳትቀር እዛ አካባቢ ነበረች፣ ፊት ለፊት ነበረች የሞቱት 10 ሰው 10ን ገደሉ። በቃ ሰላማዊ ሰው ነው አጋጣሚ እንትን የተጎዳው እና በጣም የሚያስጠላ ነው። አትሊስት ህዝብ ላይ እንደዚህ መፈጸሙ ዘግናኝ ነው በጣም። 10 ቦታ ማለት መናኸሪያ ውስጥ ጥሎ ሰው መስገት ማለት እነዚህ ሰዎች ታርጌታቸው አላማቸው ለምን እንደቆሙ ግራ ይገባሃል። ሌላው የግልገል በለስ ከተማ ነዋሪ በሰጡን አስተያየት ታጣቂዎቹ ከዚህ ቀደም ወደ ከተማ እንደሚመጡ ታጣቂዎቹ በሚጠቀሙበት ማህበራዊ መገናኛ ዘዴዎች ሲዝቱ እንደነበር ገልጸዋል። ዛሬ ንጋት 12 ሰዓት ደርሰዋል በተባለው ጥቃትም ከመናኸሪያ በተጨማሪ በከተማ ውስጥ በሚገኘው አንድ ቤተክርስቲያን አካባቢ ጥቃት ማድረሳቸውን እና በሰው አካል ላይ ጉዳት ማድረሳቸውን ገልጸዋል። ወደ 8 ሰው ምናምን ሬሳማ አይቻለሁ የሚለው መናኸሪያ ላይ መሳሪያው ሞርተር ነው ምናምን የሚባለው የለም አርቢት ምናምን እነሱ መሳሪያዎች ልኮ ከተማ ላይ በየተቆየ ቤተክርስቲያን ገብርኤል ቤተክርስቲያን ላይ ራሱ 4 ፖና ገድሏል። ከኛ መኖሪያ ቤት ከፍሎ አንድ ቤት ውስጥ ገብቶ ራሱ ቤቱን በቅድስት ነው ያደረገው። አዌር አድርገዋል እኮ እንመጣለን ምናምን ብሎ አሳውቆ ነው የመጣው። ወደ መናኸሪያ ለጉዞ ለመሳፈር ሲንቀሳቀሱ የነበሩ ከ10 በላይ ሰዎች በጥቃቱ ህይወታቸው ማለፉን ገልጸዋል። በተጨማሪም ቁጥራቸው በውል ያልታወቁ ሰዎች መቁሰላቸውንም ጠቁመዋል። ታጣቂዎቹ በአካባቢው የሚንቀሳቀሱ የጉሙዝ ኃይል አንድነት በማለት ራሳቸውን የሚጠሩ ታጣቂዎችና በፋኖ ስም የሚንቀሳቀሱ ታጣቂዎች እንደሆኑ ነዋሪው ጠቁመዋል። እንደ መናኸሪያ ምናምን አካባቢ ላይ ወደ ቤተክርስቲያኑ አካባቢ ላይ ከመናኸሪያ ወደዛ ቤተክርስቲያን እዛ የተወሰነ ሰው ተጎድቷል። ተሳፋሪ አለ እዛ ሚዛው እንትን ማለት ነው። እነሱ ውስጥም የተጎዳ 14 ሰው ከመናኸሪያ ማለት ነው። ከመናኸሪያ ነው 14 ሰው የተጎዳ። የመተከል ዞን ኮሚኒኬሽን መምሪያ ጉዳዩን አስመልክቶ በማህበራዊ ትስስር ገጹ ባወጣው መግለጫ ራሳቸውን የጉሙዝ ኃይል ብለው የሚጠሩና የፋኖ ኃይሎች ጋር በመሆን ከተማ ለመግባትና ዜጎች ላይ ጉዳት ለማድረስ ዛሬ ነሐሴ 25 2018 ዓ.ም ሙከራ አድርጓል ብለዋል። ታጣቂዎቹ ወደ ግልገል በለስ ከተማ ለመግባትና በንጹሃን ዜጎች ላይ ጉዳት ለማድረስ ያደረጉት ሙከራ መምከኑን መግለጫው ጠቅሶ የጸጥታ ኃይሎች በወሰዱት እርምጃ ቡድኑ ላይ ኪሳራ መድረሱን አመልክተዋል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ። ቀጣዩ ዘገባ ደግሞ ለሰብአዊ መብት ስጋት የደቀነ የጦርነት አዝማሚያ አለ ስለመባሉ ያወሳናል። ሰኔ መጨረሻ በትግራይ ክልል ሽራሮ አቅራቢያ ተፈጸመ በተባለ የሰው አልባ አውሮፕላን ወይንም ድሮን ጥቃት ታጣቂዎች ሳይሆኑ አይቀርም የተባሉ ግለሰቦች መገደላቸው ተነገረም። ቅድሚያ ለሰብአዊ መብት ኢትዮጵያ የተባለው የመብት ድርጅት ከሐምሌ እስከ ነሐሴ 2018 አደረግኩ ባለው የመብት ሁኔታ ምርመራ በድሮን ጥቃቱ የተገደሉ ከ30 በላይ ተጎጂዎች ሽራሮ መድኃኔ ዓለም ቤተክርስቲያን መቀበራቸውን ገልጧል። በፌዴራል መንግስትና በትግራይ ኃይሎች መካከል እያደገ የመጣ ያለው ውጥረት በተጠናከረ የሚዲያ ዘመቻ መታጀቡን የጠቀሰው ድርጅቱ ዳግም ጦርነት እንዳይቀሰቀስ ዓለም አቀፍ ተቋማት ጫና እንዲያሳድሩ ጠይቋል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ ልኮልናል። ቅድሚያ ለሰብአዊ መብት ኢትዮጵያ በርቀትና በአካል ቃለመጠይቆችን ገለልተኛ ዘገባዎችንና ተአማኒነት ያላቸውን መረጃዎችን መነሻ ማድረጉን ጠቅሶ ባወጣው የሐምሌና ነሐሴ 2018 የሰብአዊ መብት ክትትል ምርመራ በኢትዮጵያ ፌዴራል መንግስትና በትግራይ ኃይሎች መካከል አሳሳቢ ያለው ውጥረት እየጨመረ ነው። የፖለቲካና የአስተዳደር አለመግባባቶች ማየላቸውን የጠቀሰው ድርጅቱ የወታደራዊ ዝግጅት፣ ወታደራዊ ቅስቀሳና ማሰማራት እንዲሁም ሌሎች ለግጭት ሊዳርጉ የሚችሉ ዝግጅቶች በጉልህ እየታዩ ነው ብሏል። የድርጅቱ የህዝብ ግንኙነት ኃላፊ መብርሂ ብርሃነ በክልሉ የዘፈቀደ ስርዓት መጨመሩንም በማሳያነት ጠቅሰዋል። በፌዴራል መንግስትና በትግራይ ኃይሎች መካከል እየተባባሰ የመጣው ወደ ግጭት ወደ ጦርነት የመመለስ አዝማሚያ ዳግም
ጦርነት ሊነሳ ከሆነ እጅግ ከባድ የሆነ የሰብአዊ መብት ጥሰቶች ሊያጋጥሙ እንደሚችሉ መገመት አይከብድምና በሙሉ ወደ ጦርነት ከመግባታቸው በፊት ያለው ጠባብ የሆነ የመደራደርና የመነጋገር እድል እንዲጠቀሙ ለማሳሰብ ያህል ድርጅቱ ሰኔ 2018 መጨረሻ አካባቢ በሽራሮ አቅራቢያ በተፈጸመ የድሮን ጥቃት በድርዘን የሚቆጠሩ ታጣቂዎች እንደሆኑ የሚታመኑ ያላቸው ግለሰቦች እንደተገደሉ የአይን ምስክሮች እንደገለጹለት ጠቅሷል። ከ30 በላይ ሟቾች ሽራሮ ከተማ በሚገኘው መድኃኔዓለም ቤተክርስቲያን እንደተቀበሩም ኃላፊው ገልጸዋል። የጉዳት መጠኑን ባይገልጹም ትናንት ደግሞ በራያ አካባቢ ተመሳሳይ የድሮን ጥቃት መፈጸሙን አረጋግጠዋል። ሽራሮ ላይ የነበረው የድሮን ጥቃት ወደ ሰኔ አካባቢ ይመስለኛል አካባቢ የነበረው ነው። ቁጥሮቹ ወደ 30 አካባቢ እንደሚሆኑ ነው እኛ ከአይን እማኞች ያገኘነው መረጃ የሚያመለክተው ማለት ነው። በዚህ ጥቃት ህይወታቸው ያጡ የቀብር ስነ ስርዓታቸውም በገለጽ ነው የተፈጸመው ማለት ነው። ትናንትም በተመሳሳይ የድሮን ጥቃቶች እንደነበሩ አላማጣ እንደነበረ ከአካባቢ ያገኘናቸው መረጃዎች ያመለክታሉ። ቅድሚያ ለሰብአዊ መብት ኢትዮጵያ ሌላው በምርመራ ውጤቱ ያመለከተው የተጠናከረ የእርስ በርስ የጦርነት ፕሮፓጋንዳ መኖሩን ነው። ከፌዴራል መንግስትና ከትግራይ ክልል ባለስልጣናት ጋር ግንኙነት ያላቸው ሲል በስም ያልጠቀሳቸው መገናኛ ብዙሃን ከግጭት ጋር የተያያዙ ንግግሮችን፣ የጥላቻ መልእክቶችንና ወታደራዊ ግጭቶችን የሚያበረታቱ ትረካዎችን እየተጠቀሙ መሆናቸውን ይህም አደገኛ ውጤት ያለው ስለመሆኑ አሳስበዋል። የሚዲያ ፕሮፓጋንዳ ወይም የሚዲያ ዘመቻ እየተደረገ እንዳለ ምንም ግልጽ ነው። በተለይ በፌዴራል መንግስት የሚተዳደሩና ለፌዴራል መንግስቱ ቅርበት ያላቸው ሚዲያዎች በአጠቃላይ ሰፊ የሆነ ቀን ከሌሊት በሚባል መልኩ የጦርነት ፕሮፓጋንዳዎች እየተደረጉ ናቸው። በትግራይ ክልል የሚተዳደሩ ሚዲያዎች እና ለክልሉ ቅርበት ያላቸው ሚዲያዎች በተመሳሳይ የጦርነቱ ጊዜ የነበረው አይነት ፕሮፓጋንዳ ውስጥ መግባታቸው ሲታይ አጠቃላይ ይሄ ቅድመ ጦርነት የሚደረጉ የፕሮፓጋንዳ ዘመቻዎች ናቸው ለማለት የሚያስደስር ሁኔታ ነው ያለው። የመብት ተሟጋች ድርጅቱ እንዳለው ወደ ትግራይ በሚደረጉ መሰረታዊ እቃዎች ዝውውር ላይ ያሉ ገደቦች የሰብአዊ አያያዝ ሁኔታን እየጎዱ ናቸው። በአማራና በኦሮሚያ ክልሎች መፍትሄ ያላገኙ ያላቸው የጭካኔ ድርጊቶች፣ የጋዜጠኞችና የፖለቲከኞች እስር የግጭት ስጋት እያሳደሩ ያሉ ማሳያዎች እንደሆኑም ጠቁሟል። የአፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካና ሌሎች ዓለም አቀፍ የሰላም ጥረት ተዋናዮች ለዚህ አስጊ ሁኔታ በቂ ትኩረት አለመስጠታቸውንም በመጥቀስ በሁለቱም አካላት ላይ አስቸኳይ ጫና እንዲያሳድሩና ያረበበ ያለውን የጦርነት ስጋት እንዲቀለብሱ ጥሪ አድርጓል። ለDW ሰለሞን ሙጬ ከአዲስ አበባ። የዜና መጽሔቱ የመጨረሻ ርዕስ ላይ ደርሰናል። የአፍሪካ ህብረት በሶማሊያ ያሉ የጸጥታ ስራዎችን ደረጃ በደረጃ ለአገሪቱ ኃይላት ማስተላለፉን ቀጥሏል። በቡርሃካብ ከተማ የሚገኘውንና የኢትዮጵያ ወታደሮች ከተረከቧቸው ቦታዎች አንዱ የሆነውን የስምሪት ቀጠና ሰሞኑን ለሶማሊያ የጸጥታ ኃይሎች ማስተላለፉን በሶማሊያ የአፍሪካ ህብረት ድጋፍና የማረጋጋት ተልዕኮ አሳውቋል። ከአዲስ አበባ እስክንድር ፍሬው ተጨማሪ ዘገባ ልኮልናል። ከሶማሊያ ዋና ከተማ ሞቃዲሹ በሰሜን ምዕራብ አቅጣጫ በምትገኘው ቡርሃካባ ከተማ ያለውና በእንግሊዝኛ ምህጻረ ቃል FOB ተብለው ከሚጠሩት በርካታ የአፍሪካ ህብረት የስምሪት ቀጠናዎች አንዱ የሆነው ይህ ቦታ ወደ ሶማሊያ የጸጥታ ኃይሎች መተላለፉ የተገለጸው ሰሞኑን ነው። በምህጻረ ቃል አውሰም ተብሎ የሚታወቀው በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ባወጣው መግለጫ የስምሪት ቀጠናው እንደ ጎርጎሮሳውያኑ የዘመን አቆጣጠር ከ2014 ጀምሮ በተልዕኮው ስር ባሉ የኢትዮጵያ ወታደሮች ሲመራ መቆየቱን አስታውቋል። የኃላፊነት ርክክቡ በሶማሊያውያን የሚመራ የጸጥታ ኃይል ከማጠናከር አንጻር አንድ ጠቃሚ እርምጃ መሆኑንም መግለጫው አመልክቷል። በእንግሊዝኛው ምህጻረ ቃል ISS ተብሎ በሚጠራው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት መረሳ ካሱ ለዶቼ ቬለ እንዳብራሩት ሰሞኑን ይፋ የተደረገው ርክክብ አዲስ ነገር አይደለም። የተካሄደው ርክክብ የአፍሪካ ህብረት የሶማሊያን ጸጥታ የመጠበቁን ኃላፊነት ደረጃ በደረጃ ለሶማሊያ የጸጥታ ኃይሎች ለማስተላለፍ የያዘውና በሂደት እየተተገበረ ያለው እቅድ አካል መሆኑን አብራርተዋል። ከ2024 በፈረንጆች ጀምሮ ማለት ነው። ይሄ አትሚስ የሚለው የዚህኛው አሁን የአውሰም ሚሽን ከዛ በፊት የነበረው አትሚስ እሱን የመጨረሻውን ለመልቀቅ ነበረ። እንደዛ ቀስ በቀስ እያስረከቡ ቦታውን ለሶማሊያ ሴኩሪቲ
አፓራተስ ያስረከቡ ወይ ደግሞ የሶማሊያ ሴኩሪቲ ፎርስ እያስረከቡ ለመውጣት ነው። መጨረሻው ላይ በአንዴ አይደለም የምትወጣው እና የኤግዚት ስትራቴጂ ነው ማለት ነው። ከዛኛው ጊዜ ጀምሮ ሚሽኑ ራሱ ትራንዚሽን ነበር የሚባለው። አትሚስ የአፍሪካ ህብረት ትራንዚሽን ሚሽን ነበር የሚባለው። ከበርካታ የስምሪት ቀጠናዎች አንዱ የሆነውን ቡርሃካባ ቀጠና ያስረከቡት የኢትዮጵያ ወታደሮች ሶማሊያን ለቀው እንደማይወጡና በዚያ የሚገኘውን የሀገራቸውን ኃይል እንደሚቀላቀሉም ተመራማሪው ጠቁመዋል። የአፍሪካ ህብረት የሰላም አስከባሪዎች በተለይ ከ2024 ጀምሮ ኤፍኦቢ ተብለው የሚጠሩትን 23 ተመሳሳይ የስምሪት ቀጠናዎችን ማስረከባቸውን ተመራማሪው አስታውቀዋል። እንደ ጎርጎሮሳውያኑ የዘመን አቆጣጠር በ2020 ዓ.ም 21 ሺህ የነበረው በተባበሩት መንግስታት ድርጅት የጸደቀው የህብረቱ የሰላም አስከባሪዎች ቁጥር አሁን ወደ 12 ሺህ ዝቅ ማለቱንም አስታውሰዋል። የአፍሪካ ህብረት በተለያዩ ስሞች በሶማሊያ ያሰማራቸው የሰላም አስከባሪ ኃይሎች ስራቸውን አጠናቀው እንዲወጡ በተለያየ ጊዜ የተያዙ እቅዶች እንደነበሩም አቶ መረሳ አስታውሰዋል። በተለይ ለ2021 እና ለ2024 ተይዘው የነበሩት እቅዶች አለመሳካታቸውን ጠቁመው አሁን በስምሪት ላይ የሚገኘው የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ በ2029 እንዲወጣ እቅድ የተያዘለት መሆኑን አስረድተዋል። ቡርሃካባ የተባለውንና የኢትዮጵያ ወታደሮች ካሉባቸው ቦታዎች አንዱ የሆነውን የስምሪት ቀጠና የሶማሊያ የጸጥታ ኃይሎች የተረከቡት ዩናይትድ ስቴትስ ለአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ የምታደርገውን ድጋፍ እንደምታቆም ማስታወቋ አሳሳቢ ሆኖ በቀጠለበት ወቅት ነው። በአፍሪካ ህብረት የዩናይትድ ስቴትስ ተልዕኮ ለህብረቱ ኮሚሽን በላከው ደብዳቤ ዋሽንግተን በተባበሩት መንግስታት ድርጅት በኩል ታደርግ የነበረውን ድጋፍ እንደ ጎርጎሮሳውያኑ የዘመን አቆጣጠር ከፊታችን የጥር ወር ጀምሮ እንደምታቋርጥ አስታውቋል። ሰሞኑን ይፋ የተደረገው የአንድ ቀጠና ርክክብ ግን ከዚህ የበጀት መቋረጥ ጋር ቀጥተኛ ግንኙነት እንደሌለው ተመራማሪው አስረድተዋል። የአንድ ኤፍኦፒ የማስረከብ ጉዳይ ተያይዞ ስለመጣ ግን ያ ስሜት ሊሰጥ ይችል ይሆናል። ካልሆነ ግን ይሄ ከዚህኛው ጋር የሚገናኝ አይደለም። እንደነገርኩህ ከዚህ በፊት ወደ 23 የሚሆኑት አስረክበዋል የአፍሪካ ህብረት ሚሽን ለሶማሊያ ሴኩሪቲ ፎርስ። ስለዚህ ይሄኛው አንዱ አካል ነው እንጂ ከዚህኛው ጋር በቀጥታ የሚገናኝ አይደለም። የዩናይትድ ስቴትስ የገንዘብ ድጋፍ መቋረጥ በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ላይ የሚኖረው ተጽዕኖ ግን አሁንም ውይይት እየተደረገበት መሆኑን አቶ መረሳ ጠቅሰዋል። ለዲ.ደብልዩ እስክንድር ፍሬው ከአዲስ አበባ። ዜና መጽሔት በዚሁ ተጠናቀቀ።